ቅዱስ ኃያል እያሉ አዜሙ። ክብር ይሁን ክብር ይሁን ክብር ይሁን በአርያም በዙፋን ያለ እግዚአብሔር ዘላለም ምስጉን ነው። መላእክቱ ምስጋናን አሰሙ ቅዱስ ኃያል እያሉ አዜሙ። ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ክቡር አባታችን ሊቀ ኄርዋን ገሪማ አንጋፋው የዕድሜም የእውቀትም የትህትናም ባለቤት የሆኑ አባታችን የሀገረ ስብከቱ ዋና ስራ አስኪያጅ፣ ክቡራን የተከበረውን ጊዜያችሁን እንዳልፈጅ ሰዓቱም እየሄደ ስለሆነ በዛ ምክንያት ስማችሁን አልጠራም። ቅድም የመርሃ ግብሩ መሪ እንዲሁም አስተማሪው ስማችሁን ጠርቷልና በዛ እንዲያዝልኝ በትህትና እጠይቃለሁ። የተከበራችሁ የክርስቶስ ቤተሰቦች፣ ምዕመናን፣ ሕፃናት ሁላችሁም እንደምን ቆያችሁ? እንደምን ዋላችሁ? እንደምን ሰነበታችሁ? ክብርና ምስጋና ለአምላካችን ይሁን። እንኳን አደረሳችሁ። እግዚኦ መኑ የሃድር ውስተ ጽላሎትከ ወመኑ ያጸልል ውስተ ጽርሐ መቅደስከ። መዝሙረ ዳዊት 15 ከቁጥር 1 ላይ ያለ ቃል ነው። ዳዊት እግዚአብሔርን ነቢዩ ቅዱስ ዳዊት ንጉሡ ዳዊት የትንቢትም የሀብተ ጸጋም የስልጣንም ባለቤት የሆነው ንጉሡ ዳዊት እግዚአብሔርን እንዲህ ሲል ይጠይቃል። አቤቱ በድንኳንህ ማን ያድራል? በተቀደሰውስ ተራራ መቅደስህ ማን ይኖራል ብሎ እግዚአብሔርን ይጠይቃል። እኛም ይሄን መጠየቅ አለብን አይደለ? ምክንያቱ ለምንድን ነው? ይሄንን የምንጠይቅበት ምክንያት እግዚአብሔር ስለሚወደን ስለሚያከብረን ልጆቼ ብሎ ስለሞተልን ከወደቅንበት ስላነሳን ከተቸገርንበት ችግራችንን ስላስወገደልን ሕይወት ስለሰጠን ጤናን ስለሰጠን በረከትን ስለሰጠን ልጅነትን ስለሰጠን አባታችን ብለን እንድንጠራው ስልጣን ስለሰጠን አቤቱ በመቅደስ ማን ያድራል ብለን መጠየቅ አለብን። አይደለም እንዴ? አይደለ? አባታችንን መጠየቅ አለብን። ማን ነው በመቅደስ የሚያድረው? አንተ ባሰራኸው ከአሜሪካ ድረስ የሰውን ልብ አንኳኩተህ ልባቸውን አራርተህልን እኛ በዚህ ስምህን እንድንጠራ እንድንከብርበት ልጅነት እንድናገኝበት ስላደረግከው በዚህ መቅደስ ማን ነው የሚያድረው ብላችሁ መጠየቅ አለባችሁ። ማን ነው በዚህ መቅደስ የሚኖረው ብላችሁ መጠየቅ አለባችሁ። ማንን? በጣም ወንጌል የምታውቁ ሰዎች እንደሆናችሁ በዚህ በደቡብ ያለው ሕዝብ ወንጌላዊ እንደሆነ ይነገርላችኋል። ዛሬ አስመስክራችኋል። እንኳን ደስ አላችሁ። በጣም ወንጌል ወዳጅ፣ ወንጌልን የምትወዱ የእግዚአብሔር ስም የምትመሰክሩ የምትጠሩ ሁላችሁም ሰባኪያን እንደሆናችሁ ሰምቻለሁ። እውነት ነው ወይስ ሐሰት ነው? እውነት ነው አይደለ? እስቲ ለራሳችሁ አጨብጭቡ። ልዩ ወርቅ ኤርምያስ ይህንን የእናንተን ትህትናችሁን፣ ወንጌል መውደዳችሁን፣ እግዚአብሔርን የምትሰሙ መሆናችሁን፣ ስነ ስርዓት ያላችሁ የእግዚአብሔር ልጆች መሆናችሁን፣ ኦርቶዶክሳውያን መሆናችሁን፣ ዘረኞች አለመሆናችሁን ስላወቀች ከሌላት ላይ ተቸግራ አስተባብራ ከራሷም አውጥታ ቅድም ያወጣችሁ ገንዘብ ተነግሯችኋል አይደለ? እኛንም ጭምር አስተባብራ ይህንን ቤተ መቅደስ እንድታነጽ አድርጋለች። በጣም የምሯሯጥ አንድ ወንድማችሁ አማን ነው አይደለ? አማንን አመስግኑት እስቲ። አባታችን ሊቀ ኄርዋን ምስጋና ብቻ ሳይሆን ለዚህ ልጅ እንደው እንዲያገለግል እድሉ ቢሰጠው እንደው በእውነት የሚገባው ነገር ካለ እኔ
ኃላፊነት ልውሰድና እድሉ ብሰጠው እና 24 ሰዓት ሙሉ አሜሪካ ሌሊት ሲሆን እዚህ ቀን ነው፣ እዚህ ቀን ሲሆን እዛ ሌሊት ነው። ያው ይታወቃል። ቀን ነው ልዩ ወርቅን የሚመቻት። አላም ደግሞ ፕሮግራም እዛ ሳትተኛ ነው የምትደውልለትና ስለማውቅ ነው። እንደው 24 ሰዓት በሚባል ደረጃ ከእሷ ጋር እያስረዳ እየተጨቃጨቁ ነው ይሄንን ስራ እንዲሰራ የሆነውና ትልቅ ምስጋና ይገባዋል። መጠበቅም ያለበት ልጃችሁ ነውና እኔም መርዳት የሚገባኝን እረዳለሁ ለማለት ፈልጌ ነው። እድለኞች ናችሁ። ስለዚህ ቤተክርስቲያኑ ተሰራ። የነ ልዩ ወርቅን ልብ እግዚአብሔር አራርቶ ቤተክርስቲያኑ ተሰራ። እናንተ እግዚአብሔር ሆይ ማን ነው በፊት የሚቆመው? ማን ነው በዚህ የሚያድር ብላችሁ መጠየቅ አለባችሁ። ለነቢዩ ዳዊት እግዚአብሔር ሲመልስ ምቀኝነት የሌለበት፣ ዘረኝነት የሌለበት፣ እግዚአብሔርን የሚፈሩትን የሚያከብር፣ እግዚአብሔርን የሚፈራ ሰውን የሚያፍር ደግና ቅን የዋህ ሰው በቤቴ ያድራል ብሎ ለነቢዩ ዳዊት እግዚአብሔር መልሶለታል። አሁን መሆን ያለባችሁ ቅን መሆን አለባችሁ፣ ርኅሩህ መሆን አለባችሁ፣ ለሰው ሁሉ አዛኝ መሆን አለባችሁ፣ የምትከባበሩ መሆን አለባችሁ፣ ደግነት የተሞላባችሁ መሆን አለባችሁ። የኦርቶዶክሳውያን መገለጫው ይሄ ነው። ቋንቋችን ቢለያይም እንኳን እኛ ግን ከማይጠፋው ዘር ተወልደናል፣ እርሱም ከክርስቶስ ነው። ክብርና ምስጋና ለአምላካችን ይሁን። የተወለድነው ከሚጠፋው ዘር ሳይሆን ከማይጠፋው ዘላለማዊ ከሆነው ክርስቶስ ነው የተወለድነው። ከማይጠፋው ዘር ተወልዳችኋል ይላል ሐዋርያው ቅዱስ ጳውሎስ። ከምንድን ነው የተወለድነው? ከማይጠፋው ዘር። ቋንቋ ማለት ሰው ከሰው ጋር የሚግባባበት እንጂ የሚጠፋፋበት አይደለም። ቋንቋ ማለት የእግዚአብሔርን ቃል የምንገልጥበት የምንናገርበት ነው። ረቂቅ የሆነውን የእግዚአብሔርን ቃል ለልጆቹ የምናስተምርበት ነው። አሁን ቅድም እንዴት ደስ አለኝ። መምህሩ በቋንቋችሁ እልል በሉ እያሉ እንድታመሰግኑ ሲያደርጓችሁ እጅግ ደስ ይላል አይደል? ለመምህሩ እግዚአብሔር ቃል ያሰማልን። እጅግ እድለኞች ናችሁ። ይሄን ማወቅ አለባችሁ። ደግ የሆነ ሰው ከእግዚአብሔር በረከት ያገኛል። ለሃይማኖቱ ራሱን የሰጠ እግዚአብሔርን የሚወድ ሰው በመቅደሱ ያድራል። ቅዱስ ሥጋውን ክቡር ደሙን ይቀበልበታል። በቤተ መቅደሱ ልጆቹን ክርስትና ያስነሳበታል። በቤተ መቅደሱ ይኖራል ለዘላለም። ከዛም ደግሞ ዓለም ሳይፈጠር ያዘጋጀሁላችሁን መንግሥት ትወርሱ ዘንድ ወደ እኔ ኑ የሚለውን የሕይወትን ቃል ይሰማል። ለዘላለም ከእግዚአብሔር ጋር ይኖራል። ስለዚህ ምቀኝነት ከመካከላችሁ ይወገድ፣ ዘረኝነት ከመካከላችሁ ይጥፋ፣ እርስ በርሳችሁ ተዋደዱ፣ አባቶቻችሁን ስሙ፣ ስርዓት አላችሁ፣ በጣም ታምራላችሁ፣ እኛ እንመሰክራለን ስለ እናንተ። እግዚአብሔር ጸጋውን ያላብሳችሁ፣ በረከቱን ያብዛላችሁ፣ ሰላም በቤታችሁ ይግባ፣ የእግዚአብሔር ፍቅር ይብዛላችሁ። ይህንን ምድር እግዚአብሔር ጦርነት የሚሰማበት ሳይሆን የበረከት ምድር ነውና እግዚአብሔር የፈጠረው እንዲህ ውብ አድርጎ ነው። ጦርነት አለበት ሲባል አያምርምና የሰላምና የበረከት ምድር ያድርግላችሁ፣ ያድርግልን። እግዚአብሔር ሀገራችንን የሰላም ምድር ያድርግልን። እቺ ምድር ገነት ናት። እግዚአብሔር እጁን ታጥቦ የፈጠራት ገነት። በገነት ውስጥ ልጆች ሲጣሉ ደስ አይልም። ሲከባበሩ፣ ሲዋደዱ፣ ሲፋቀሩ አንዱ ለአንዱ ሲኖር ደስ ይላልና ይልቁንም ደግሞ እናንተ ኦርቶዶክሳውያን እርስ በርሳችሁ መከባበር አለባችሁ፣ መዋደድ አለባችሁ። አንዱ ለአንዱ መራራት አለበት፣ አንዱ ለአንዱ መርዳት አለበት። ኦርቶዶክሳዊነት ይሄ ነውና እንኳን ለራሳችሁ እዚህ ላለው ኦርቶዶክሳዊ አይደለም ሩቅ ላለው ማዘን፣ መጠበቅ፣ መጸለይ አለባችሁ። አሁን 315 ሰው ወደኛ ሊጨምር ነው ሲባል እንዴት ደስ ይላል! ደስ አይልም እንዴ? እንኳን ደስ አላችሁ፣ እንኳን ደስ አላችሁ። በአንድ ጊዜ 315 ኦርቶዶክሳዊ ያገኘን። ይህንን ያደረገው እግዚአብሔር ነው። የእናንተ የዋህነት፣ የእናንተ ቅንነት እዚህ የሚያገለግሉ ሊቀ ካህናት መርጌታ መላከ ገነት በለጠ
የወረዳ ቤተ ክህነት ዋና ስራ አስኪያጅ በሳቸው ጸሎት፣ በሳቸው ትህትና፣ በሳቸው ሰውን የመሳብ ክህሎት ይህ ሁሉ ሰው ተጨመረ። አይደለም እንዴ? አመስግኗቸው እሳቸውን። እንግዲህ አባታችን ብፁዕ አባታችን አቡነ ኤልያስ የሀገረ ስብከቱ ሊቀ ጳጳስ፣ እኔም ትላንትና ምስክር ነኝ። ልጆቼን በባርካቸው ከእነርሱ ጋር ሆኜ ደስታውን ብካፈል ምንኛ ደስ ባለኝ። ነገር ግን ብፁዓን አባቶች ጉባኤ አለ ብለን ጠርተን ቀደም ብለን ያዘጋጀነው መርሃ ግብር ስለሆነ መርሃ ግብሩ የማይሰረዝ ስለሆነ ነው እንጂ እኔም የምወዳቸውን የማከብራቸውን ልጆችን በባርካቸው ደስ ይለኝ ነበር ብለው እያዘኑ ነው የቀሩት፣ ሌላ መርሃ ግብር ስላለባቸው። እንደገናም ደግሞ እናንተ ስለሚያከብሩ ስለሚወዷችሁ ያንን መርሃ ግብር ትተው እዚህ የተገኙ ታላቁ አባታችን ሊቀ ሄሮያን ገሪማ የሀገረ ስብከቱ ስራ አስኪያጅ ናቸው። እንግዳ መቀበል ነበረባቸው፣ እዛ መገኘት ነበረባቸው። ከእናንተ አይበልጥም የቀራው ይቅር እንጂ ብለው እዚህ ተገኝተዋልና አመስግኗቸው ልላችሁ ፈልጌ ነው። በደንብ አመስግኗቸው። አሁን በድጋሚ እንደገና እኛ አባቶቻችንን ስናከብር እግዚአብሔር እኛን የሚያከብሩንን አባት ይሰጠናል አይደለ? እኛ አባቶቻችንን ማክበር ነው ከኛ የሚጠበቀው። ለአባቶቻችን መታዘዝ፣ መስቀላቸውን መሳብ፣ መባረክ ነው። ስናከብራቸው የሚያከብሩንን እኛን የሚወዱንን ነፍሳቸውን ለኛ የማይሳሱትን አባቶችን አሳልፎ ይሰጠናል እግዚአብሔር። ክብርና ምስጋና ለአምላካችን ይሁን። ቤተ ክርስቲያናችንን ይጠብቅልን። ከምንም በላይ ከአሜሪካ ድረስ የውጭ ዜጋ ጭምር ይዛ ነው የመጣችው እህታችን። የውጭ ዜጋ ጭምር ይዛ ነው የመጣችው። እኛም የመጣ ነው በእሷ ምክንያት ነው። ትልቅ በረከት አግኝቻለሁ። እኔ በጣም እጅግ ደስ ብሎኛል። ከዚህ አልፌ ወደ ዲመካ ቱርሚ ሄደን ወንጌል አገልግለን ነበረ ከ15 ዓመት በፊት። በጣም ከረጅም ጊዜ በኋላ ሲመጣ እንደው ገነት የገባው ያህል ነው የተሰማኝ። በጣም እጅግ ደስ ብሎኛል። ክብርት ወይዘሮ ልዩ ወርቅ ኤርሚያስ ለሁላችንም በረከቱ ሰጥተናለች። በጣም ልትመሰገን ይገባታል። ልዩ ወርቅን አመስግኗት። ከእርሷ ጋር ሆነው ቤተክርስቲያኗ ምንም የላትም፣ እዛ አካባቢ ያሉ ምዕመናን እንዳይበተኑ ቤተክርስቲያን ያስፈልጋቸዋል ብላ ስትነግራቸው ያለምንም መሳሳት ካላቸው ያካፈሉ ሰዎችን ደግሞ ኦርቶዶክሳውያን ክርስቲያኖችን ደግሞ ባሉበት እግዚአብሔር እንዲባርካቸው የእናንተም ምስጋና ባሉበት እንዲደርሳቸው እነሱንም አመስግኗቸው። ስማቸው አልተነገረንም፣ አናቅም። መንፈስ ቅዱስ ግን ያውቃቸዋልና አሁንም በድጋሚ አመስግኗቸው። ምስጋና ለአብ፣ ምስጋና ለወልድ፣ ምስጋና ለመንፈስ ቅዱስ ይሁን። እግዚአብሔር ሀገራችንን ሰላም ያደርግልን፣ ጉባኤያችንን ይባርክልን፣ አባቶቻችንን እግዚአብሔር ይጠብቅልን። የሰላም አባት የሰላም አለቃ ለሀገራችን ለኢትዮጵያ ሰላምን ይስጥልን። እርሱ ድሃ ሆነ ልጆቹ እንዲከብሩ፣ ሁለተኛው አዳም መጣ የማይጠልቀው